አቡነ ማቲያስ ቆለጦ ያልኩ እኩልና ተክልዬ ቆለጦ በየመስጂዱ ስር የመሳሪያ ማከማቻው ጭምር ናቸው እየሰለጠኑ ያሉ ኡስታዞች እንደሆኑ ጅማ በሻሻ ላይ ከመስጊድ 200 ኪሎ ሙሉ መሳሪያ ነበር ወጣው ያሁን የክርስቲያን ጦር የሚባል ምን አልፈልገው ሰላም እና ሰላም በሰደውቃቸው ሊም በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ቡጻባችን አቡነ ማቲያስ ላይ ሌላ ዘመቻ ተከፍቷልና ምንድነው ጉዳዩ? እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ እንደማቸው ዘመርኩንና ቀሲስ ኤፍሬም ተጣልተዋል። ምንድነው ጉዳዩ? እሱን የማስመለከታችሁ ነው የሚሆንላችሁ። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ መጀመሪያ ከቡጻባችን አቡነ ማቲያስ ዘመቻ ስንጀምር ርዕስ ለማስቀየር እንግዲህ ነው ሰዎች እየሰሩ ያለስ ነገር የለምና እስቲ ምን ያለ ይገኛል ይመስሙት እስቲ ማቲያስ ቆለጦ ያልኩ አቡነ ማቲያስ ቆለጦ ያልኩ እኩልና አቡነ ማቲያስ ቆለጦ ያልኩ ነው ነገር ተክልዬ ቆለጦን ሰላም በልልኝ ድሮኛ ስናቅ አእምሮ ለማሰብ ነበር አንዳንዶች እንደዚህ ያሉ ደግሞ ለመቀመጫነት ይተቀሙበታል እንደሚታወቀው በመቀመጫ ደግሞ የሚወጣው ደግሞ የታወቀ ነገር ስለሆነ ማለት ነው እና እኔ እሱ የሚፈልገው አጀንዳ መሆን ነው ወይም ደግሞ መነጋገሪያ የሆነ ሁሉ ጊዜ ቤቱ እንዲሞቀለት ነው ይሄንን ሲያደርገው ቆይቷል እምነት ሲቀያየር የሆነ ነገር ሲያደርግ ያለፈበት የቆየበት የመጣበት መንገድ ነው እና ስልቱን እንኳን አይቀይርም አስቀድመው ምን ብሎ ነበር ሲጀምር ወንጌልን ምን በለ ቀቅለ ብለው አለ የራሱ ጉዳይ አንተ ወንጌል ብሎ ነበር ወንጌል ደግሞ ሮሜ 1:3 ላይ ስለ ልጁ እንደሆነ ነግሯል ስለ ልጁ ነው ያ ወንጌል ስለ ልጁ ነው ስለዚህ የራስ ጉዳይ ያለው ማለት ነው ጌታ ነው ግን ጴንጤ ችግር የለበትም ኦርቶዶክስ ብቻ ተሰደብ ኦርቶዶክስ ብቻ ተንጓጠጠ እንጂ ለጴንጤ ችግር የለበትም ስርዓት ምንም አይመስልም እኔ አንድ ያየሁት አቤል አቡናን ነው ሲቃወም ራሱ ያየሁት ሌሎች ሊሆኑ ይችላል ብዙ አላየው ሊሆን ይችላል ግን አንድ አቤል አቡናን ነው ያየሁት በስርዓትና በትክክል ሲቃወም የተመለከቱት ማለት ነው ለሌላው ጴንጤ በቃ ሰርግና ምላሹ ነው የቤተክርስቲያን መሰደብ እኚ አባታውን ምን አደረጉ በእግዚአብሔር ስም ምን አደረጉት የአንድ ትልቅ ቤተክርስቲያን ፓትርያርክ እኮ ናቸው የአንድ ትልቅ ቤተክርስቲያን አባት እኮ ናቸው አያውቁትም እኮ ከነመፈጠሩ እኮ ከነጀምሩ ስሙን እንኳን አያውቁትም እኮ እነዛን አባቶችን ስም እየጠራ አመሳ እኔ በአሜሪካ የምትኖሩ ብዙ ኦርቶዶክሳውያን አላችሁ ለእናንተ ጠበቃ ቀጥሮ እንደነዚህ አይነት አእምሮአቸው ለመቀመጫ የሚጠቀሙትን ሰዎችን ልክ ማስገባት አያቀታችሁ ስርዓት ማስያዝ አያቀታችሁ ብያስባለሁ እንዲህ ካቃታችሁ ለኔ ይገርመኛል ምክንያቱም የአሜሪካን ህግ አላቀው ይሆናል አክቹሊ ግን እንደነዚህ አይነት ሰዎችን ስርዓት ማስያዝ ካልቻለን በጣም ብዙ አፋቸውን የሚከፍቱብን ማቲያስ ቆለጦ ያልኩ ነው አቡነ ማቲያስ ቆለጦ ያልኩ ነው እኩልና ሁላችሁም ኮሜንት ላይ ብፁዕ አባታችን ቡራኪው ትድረሰን ይያላችሁ ቡራኪ ከአባታችን እንቀበላለን ማለት ነው እንደነዚህ አይነት ሰዎች ቅጥረኛ አጀንዳ አስቀያሪ ይባላሉ ሚሊዮን ገንዘብ ነው ባይዘው ይፈሰስ የሚደረግባቸው ባለሀብቶች የተለያዩ ሰዎች ስማቸው ሲጠፋ በክፉ ነገር ሲነሱ ገንዘብ እነዚህ ሰዎች ላይ ኢንቨስት ይደረግና የሰው ደግሞ በቀላሉ አቴንሽኑን መቀየር የሚችለው በሃይማኖት አባቶቹ በቅዱሳን በሰማያታት በእንደነዚህ አይነት ዙሪያ ቢነካበት አቴንሽኑን ወደዛ እንደሚቀየር ስለሚያውቁ አቴንሽን ማስቀየሪያ ነውና ቅጥረኛ ተከፋይ ናቸው ባይዘው እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለቤተክርስቲያን ተጽዕኖ ፈጣሪ የሆኑ ሰዎች ወይም ደግሞ ለቤተክርስቲያን የሚያስቡ የመሰሉ ሰዎችም ጭምር አሉ በዚህ በወለጋው ብዙ ሁኔታ ታዘብነው ስለሆነ ማለት ነው ስለዚህ ለእንደነዚህ አይነት ሰዎች ቦታ አንስታውን የአርሲው ኦርቶዶክሳውያን ግድያ ጉዳይ እንደው በጣም እርግጠኛ ነኝ 4 ሰዎች 5 ሰዎች ናቸው አሁን ወጥረው ይዘው እየተከራከሩ ይሄንን ጉዳይ ይዘውት ያሉት እንጂ ብዙዎቻችን ከውስጣችን ጭምር አውጥተናል ማለት የሚቻልበት ደረጃ ላይ ደርሰናልና እኔ እዚህ ጋር ማንሳት ፈልገው ነገር እንደ ዮኒ ማግኘት ያሉ ከብቶች መጥተው አጀንዳ ሲያስቀይሩ ያሰጡን ዝም ብለ ከነሱ ጋር ምን እንደሰዎች አለን አሁን ማጋጫ አጀንዳው ይቀየራል በቃ የአርሲዎቹ ጉዳይ ይረሳና ወደዚህ ነው የምንሄደው በቃ አባቶች ራሳቸው ስሙን ይፈልጉታል ይሄ መታወቅ አለበት ከላይ ከፓትርያርኩ እስከ ታች ዲያቆናት ክህነት ላይ የሚገኙ ሰዎች ስሙን ይፈልጉታል ባይዘው ስሙን ባይፈልጉት ኖሮ ትዝታው ግብረ ሰዶማውያን ናቸው ጳጳሳቱ ሁሉም ብሎ ተናግሮ መጥቶ ኢትዮጵያ ውስጥ እንደፈለገ ፈንጭቶ ራሳችን ላይ ቆሞ ደንሶብን አይሄድም ነበር ባይዘው አይሄድም ነበር እንደፈለገ ተጫውቶብን በእኛው ንዋየ ቅዱሳት በእኛው መዝሙር በእኛው ዜማ እንደዛ ደልቆብን አይወጣም ነበር ከዚህ ሀገር ስሙን ይፈልጉት ኖሮ
ዜማው አንዋት ቅዱሳቱ ከበሮን ምናምን ይቅርና እነሱን በሰደበበት ብቻ እናንተ ግብረ ሰዶማውያን ብሎ በሰደበበት ቃል ብቻ መንግስት ጠይቀው ነበር መንግስት ቢኖርና ይሄ ስደብ የማይፈልጉ አባቶች ቢኖሩ ሰደበኝ ብሎ የሚሉ አባቶች ቢኖሩ ይሄ ነው ይደረግ ነበር ነገር ግን አባቶች የተባሉት በራሱ ስደው ስለሚፈልጉት እኛ ጥብቅና መቆም ያለብን ለቤተክርስቲያን ብቻ ነው የምን መሞት የቤተክርስቲያን መጎዳት ነው በቃ ለሱ ጥብቅና ቆማለሁ እኔ አቡነ ማባቲያ ሰደቡ አቡነ እንታን ሰደቡ አይመለከተኝም እኔ ካሁን በኋላ እንደዛ ነው ባይዛቋሚ ስለራሴ ነው ማወራው ምክንያቱም ፈለጉታል እነሱ ስደቡ ራሳቸውን አላስከበሩም ኦኬ ራሳቸውን ያስከበሩ ሳይሆን ምን አግብተው ነው የምንጭሁላቸው ኦኬ እነሱ ራሳቸውን ካዋረዱ በቅዱሳኑ ከመጣበት ችግር የለው እነሱ አባቶች ተባሉ ራሳቸውን ያዋረዱ እኔ ማን ቤት ነኝ አራባቱ ሰደባችሁ በየም ነገራችሁ እየሰማ ዘምላለ ሰው እባካችሁ ነው አሁን ቢሆን አጀንዳችሁን አትከራው ፈልጋለሁ እቺ ነገር አስዋት ሁሌ እቺ ነገር አስዋት እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ህፃን አታሰምማችሁ ድምጽሽ እንዳይሰማ መጥቶ ይገድሉሻል የምትባል ህፃን ገና በጨቅላነቱ እግሩን ያጣው ህፃን ያሳስባችሁ ወላጆቻቸው የት እንደሄዱ ግራ አይገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ ያሳዝኗቸው የነሱ ህመም ካላሳመመን የነሱ መቁሰል እኛን ካላደማን የነሱ መርከም ካላዳከመን እውነትም የዚህ ቤተክርስቲያን አካል አይደለንም ጎለናል ማለት ወንድሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆነን አንድ አካል ሌላ ምንም ትርጉም የለውም ጌታው የተሰውት ስለኔ ኃጢያት ነው ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻለን ራሳችንን በንስሐ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻለን አሁንም የክርስትና ትርጉሙ አልገባንም ማለት የነሱ ቁስል አያሳመመንም ታይደኛ አያመንም ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው አባቶቼ እናቶቼ ከስጋው ደሙ በራቃችሁ ቁጥር ከንስሐ በራቃችሁ ቁጥር ከሥርዓተ ቅዳሴ በራቃችሁ ቁጥር ከዚህ ቅዱስ ህብረት ነው ራሳችሁን ያራቃችሁ ያላችሁ በገዛ ፈቃዳችሁ ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል እነሱ እንደዚህ ሲሳቀቁ አታያቸውም እኛ ግን እንፈራለን ስንጨነቅ መሄጃ ስናጣ ማምለጫ ስናጣ እንደ ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚች አጥር ስር ስንቀመጥ የሚሰማን ሰላም እናቋለን ባንጸልይ ዝም ብለን ቁጭ ስንል ተጽናንተን እንባችን ታብሶ ነው የምንሄድ ሰበብ ያስፈልገን ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም አዋጅ መነገር የለበትም የአባታችን ቤት ነው የእናታችን ቤት ነው ስለሚናፍቀን ብቻ መምጣት አለብን አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ እኔ ቤቴ መጽሐፍ ቅዱስ አነባለሁ እኔ ቤቴ ቃል እግዚአብሔር እማራለሁ ቤተክርስቲያን መምጣት አያስፈልገኝም ይላል ይስተት ነው ክርስቲያን ስተት ነው የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል ቤታችን ንስሐ መግባት አንችልም ቤታችን መጠመቅ አንችልም ቤታችን መቁረብ አንችልም ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም ሰባቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥረ ግቢ ውስጥ ብቻ ነው ከየትኛውም የግል ጸሎት በህብረት የሚደረግ ጸሎት ይበልጣል እኔና እናንተ እኮ ንጽህና ቢኖርን ቅድስና ቢኖርን እግዚአብሔር አምላክ ስለኛ ቅድስና ብሎች ነገር ይምራታል በገጀራ ሰውነት የተቆራረጠ ልጅ ያስተባችሁ ለነዚህ ኦርቶዶክሳውያን ፍስስኪስ ድረስ ድምጻችሁን አሰሙ ማለት ፈልጋለሁ ሌላው እንግዲህ የቀሲስ ኤፍሬም እና የዘመድኩን ጉዳይ ነውና እዚህ ቀሲስ ኤፍሬምን እያሉ ይገኛሉ ብሎ ነገር ጀበላ አስመልክታችሁ the bare minimum ሞገስ አንተ የህግ ሰው ስለሆንክ እንግዲህ ታውቀዋለህ የአንድ መንግስት ትንሹ ኃላፊነቱ ምንድነው እሱን የማይወጣ ከሆነ እኛ ራሳችን መንግስት እንሆናለን ማለት እኮ ነው የራሳችን ሚሊሻ ወደ ማቋቋም እንገፋለን ማለት ነው ይሄ ደግሞ ለኢትዮጵያ በጣም በጣም መጥፎ ነገር ባልካናት እንሆን ነው ማለት አሁንም እኮ ሃይማኖት መልክ ብቻ ነው ያለያዘው እንጂ ሁሉም የራሱ እኮ የብሔር ሚሊሻ አለ ሃይማኖት ብቻ አለመሆኑ ነው የቀረው አሁን ወደዛ እየተገፋን ነው ይሄ ደግሞ ኢትዮጵያን ለሚጠሉ ሰዎች በሰላም አብረን እንዳኖር ለሚፈልጉ ሰዎች ትልቅ የምስራች ነው እኔ አሁን የክርስቲያን ጦር የሚባል አንዱ ኢራቅ ላይ ሶሪያ ላይ የነበረውን እንደ ጥሩ ወስዶ እንደ ጥሩ አብነት ወይም ምሳሌ ወስዶ ይሄው ኢራቅ ላይ ኦርቶዶክሶቹ ጦር አቋቁሞ ራሳቸውን ተከላከሉ ብሎ በጣም ብዙ ሰው ሼር የሚያደርገው ጽሁፍ ሰማሁ ማለት ነው እኔ ጆሮን ጭው ነው ያለው ያንን አልፈልገው አንድ ሰሞን አሁን የምንድነው ኦርቶዶክስ ብሔርተኝነት የሚባል አይዲዮሎጂ መጥቶ ነበር አንድ ሰሞን ደግሞ የሰሜን ክርስቲያኖች የሰሜን ኢትዮጵያ ክርስቲያኖች ማለት ይባል
ይሄ ከእምነት አይዲዮሎጂ ጋር በጭራሽ አይሄድም። ኦርቶዶክሳዊነት ብለህ ብሔርተኝነት፣ እንደገና ኦርቶዶክሳዊነት ብለህ እንደ ምስራቅ ወይም ሰሜን ወይም ደቡብ ኤክስክሉድ የምታደርገው ባይ ዲፎልት ኤክስክሉድ የምታደርገው ክርስቲያን ማዕት ነው ማለት ነው። ስለዚህ የሰሜኑ ብቻ ካልክ ሰሜኑ ከየት እንደሚጀምር አላውቅም። አዲስ አበባ ጋር ይጀምር፣ ደብረ ዘይት ጋር ይጀምር፣ ናዝሬት ጋር ይጀምር አላውቅም። ከየት እንደሚጀምር አላውቅም። ከዛ ውጭ ያለውን በሙሉ በአንድ መጥረቢያ ቆርጠን ጣለው ማለት ነው እና በጣም የሚያስፈራ ጊዜ ነው። ወደዛ ነው እየተገፋን ያለ ነው። አቤል ቀሲስ ኤፍሬም እሸት እያለ የሚገኙት መድኃኒት የሚኖር ሀሳብ ደግፍ ነው ያሉ የሚገኙት እና ምንድነው የሚደግፉት የሚለው ማንሳት ፈልጋለሁ። ቀሲስ ኤፍሬም አሁን ላይ በቲክቶክ በፌስቡክ ላይ በጣም ብዙ መረጃ በአርሲው ጉዳይ በጣም ወጥሮ ይዘው የሚገኙ አባት ናቸው። በዚህም እናመሰግናለን። ነገር ግን እንደዚህ ሀሳብ አንስተዋል። የግል ሀሳብ ነው እንግዲህ ያነሱትና መድኃኒት የሚኖር ሀሳብ ደግፍ አልፈልግም ብለዋልና ምንድነው ታዲያ የሚፈልጉት? እኔ ከትምህርት ውስጥ የምወደው ትምህርት ቢኖር ከተማርኳቸው ትምህርቶች በጣም የምወደው ትምህርት ነው፣ ሌሎችን አልወድም ሳይሆን በጣም የምወደው ትምህርት ቢኖር ኦርቶዶክሳዊ ብሔርተኝነት የሚለው ነው። በቃ በጣም አሪፍ ትምህርት፣ ሁሉም ሊማረው የሚገባ ትምህርት ነው። ሆይ ለምን አስፈለገ መድኃኒት የሚለው? ኦኬ የራስን ወተር ማቋቋም የሚለው ኦርቶዶክሳዊ ብሔርተኝነት የሚለው ትምህርት ራሱ መማሩ ለምን አስፈላጊ ነው ስንመለከት ይሄን ተመልከቱ። ጽሁፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ያው ሌላ ምርጫ የላቸውም። በእርግጥ ለክርስቲያኖች የሚሰለጥኑት እንደምትመለከቷቸው ማለት ነው። ሐፊዝ ናቸው፣ የቁርአን ሐፊዞች ናቸው። ቁርአንን የሸምድደው የጨረሱ ሰዎች ናቸው። እንደሚታያቸው ነው። ሁለት የቁርአን ሐፊዝ ውርድ ያልካይር ጎን ላይ ሁለት መርከዝ አቡ ሙስሊም የቁርአን ሐዲስና የተርቢያ ማዕከል ቢለው የቁርአን ሐፊዝ ቁርአን በነዘር ቁርአን ምናምን ይላል። እንደምታያቸው የቁርአን ቦታ ቁርአን መማሪያ ቦታ ነው። ደግሞ ቁርአን ካለቀ በኋላ ምን አይነት ትምህርት ነው የሚያስተምራቸው? በዚሁ ታዩ ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን ሞታ እንግዲህ የተመለከታችሁት እየሆነ ያለው በአጠቃላይ ኮምቦልቻ ላይ አካባቢ ያለ ኮምቦልቻ ይሄ ብቻ አይደለም። ወደ ጫካ አካባቢ ላይ በጣም ብዙ ማሰልጠኛዎች አሉ። ይሄ እንደምትመለከቷቸው የቁርአን ማዕከላቶች ይሄ ብቻ አይደለም። በየመስጂዱ ስር ባሉ ከስር ባሉ ቦታዎች እንዳለ የመሳሪያ ማከማቻዎች ጭምር ናቸው። የሰይፍ፣ የጩቤ፣ የገጀራ የነኚህ ማከማቻ እንዳለ በተለይ በትልልቅ መስጊዶች አካባቢ ላይ በጣም ብዙ አሉ። በቪዲዮም ተይዞ እናውቃለን፣ አይተነዋል። ይሄ የሆነ ያለው ኢትዮጵያ ውስጥ በፊት 1999 ላይ እንደምታስታውሱት ጅማ በሻሻ ላይ ከመስጊድ 2 መኪና ነው የወጣው። 2 መኪና ሙሉ መሳሪያ ነበር የወጣው። በአንድ ቀን ጂሃድ ለመፈጸም ከኦርቶዶክሳውያን ክርስቲያኖችን ለመጨረስ ነበር ዓላማው። በተወሰኑ ኦርቶዶክሳውያን ክትል መረጃው ፖሊስ ጋር ደርሶ ፖሊስ ተከታትሎ እንዳለ 2 መኪና ሙሉ ያወጣው። አሁንም ኮምቦልቻ ወደ ወሎ አካባቢ ላይ ያሉ ነገሮች ደስ የሚያሰኙ ነገሮች አሉ። ይሄን እንደ ክፍል አንድ ያዙት። ክፍል ሁለት እንመጣበታለን። በጣም ጸያፍ የሆኑ ስራዎች ይሰራሉ። መሳሪያዎች ተከማችተው ገብቷል። መሳሪያዎች አሉ። የሆነ ምክንያት ነው የሚፈልገው ኮምቦልቻ ላይ ጠብ ከተነሳ ግን የዛን ጊዜ እልቂቱ ከባድ ነው። በየመስጂዱ ከስር ባሉ ግራውንዶች ውስጥ እንዳለ የመሳሪያ መዓት ነው ያላቸው። በቪዲዮ ጭምር አይተነው እናውቃለን በሆኑ ስልጠናዎች ላይ። ይሄ ባለበት ሁኔታ ራሳችሁን አጠብቁ፣ አትከላከሉ፣ አትማሩ፣ አትደራጁ ማለት እኔ አላቅም። ይሄን ተመልከቱ። ሴቶች ናቸው የሴቶች ጂም ተብሎ ሙስሊሞች ብቻ እኔ ባይዘው ይሄ ነገር ቆም አይደለም ያልኩ የምገኘው እደግፋቸዋለሁ። እኔ አቋም እነዚህ ሰዎች ሴቶቹ ምን ወንዶቹ ምን የሚማሩት እደግፋቸዋለሁ። በቃ ይማሩ፣ ተገቢ ነው። በቃ ማንም ሊያጠቃቸው ሲመጣ ቆማ ይመለከቱ። ጅሮች አይደሉም እኮ እንደኛ። ኦኬ አጥተው መመለስ አለባቸው። ቢያንስ ክርስትና ውስጥ እኮ ራስን መከላከል አይከለከልም። የሚከለከለው ሄደ እንዳታጠቃ ነው። የሰውን ድንበር አልፈ ስታጠቃ ነው ኃጢአት የሚሆንብህ እንጂ ሊያጠቃ እየመጣ ሊያርድ እየመጣ ይሄውን ከብለክ እንደዚህ አይነት ክርስትና የለም። ነገራችን ላይ እኔ መጃጃል ይሉታል። አሁን ይሄንን ስንሞት እንበዛለን፣ ስንመታ እንጠነክራለን። ክርስቲያና ሚስማር እንትን እያላችሁ ይሄ አዚም አላ ይሄ እኔ ድድብና እኮ ነው። ይሄ እግል በልበጡ ነው የምንናገረውና እነዚህ ሰዎች ይደግፋቸዋል። እኔ ሙስሊም ሆኖ ፕሮቴስታንት ሆኖ ቡዲዝም ሆኖ የፈለጉትን ይሁኑ በቃ እንደዚህ አይማሩ፣ ራሳቸውን ይከላከሉ። ኦኬ የሚያጠቃቸው አካል ነው ይቻላል። እነዚህ ሰዎች ከነዛ ማለት አንዱ ሜቢ እነዚህ የሚማሩት ወይ ዋቢያ ናቸው ወይ ሱፊያ የሚባሉት ናቸው። በቃ አንዱ ማጥቃት ይፈልጋል። ከዋቢያ ነው ከሱፊያ ተዋቢያው
ያቸው መከላከል አለባቸው በእኛ እንኳን ባያስቡት ማለት ነው በእኛም ባያስቡት እነዛው ያውኛ ባናጠቃም ባያስቡት ራሱ እንደዛው ማለት ነው እና ነገ ልጄ ክርስትና እንዲቀበል ፈልጋለሁ ክርስትናን እንያሳፈልጋለሁ እሱ እንዲሆን ደግሞ ዛሬ ክርስትና መጠበቅ አለብኝ አይጠፋም እኮ ክርስትና የማርያም አስራት ሀገር ልጅ ነው ኧረ እባክህ በጣም እንደ አስራት ሀገር የሆነችው እንደዚህ አይነት አዚም ውስጥ ገብታችሁ የምትገኙ እንደዚህ አይነት ድቅድቅ ጨለማ ውስጥ የምትገኙ ሰዎች ካላችሁ ባካችሁ ወጡ እና ቀሲስ ኤፍሬም እሸት የሚያሉት እንግዲህ እንደዚህ አይነት ነገር አልደግፍ ነው ያሉ የሚገኙት እና ይሄውና እንግዲህ ለምትመለከቱት ነው ቀሲስ ኤፍሬም እንደምትመለከቱት ነው ምን እናርግኛ ገና አስተዋውቆ የተነሳው ያ አስተዋራችንን ጠብቅራችን መከላከል የሚል አስተዋው የተነሳውና ያ እንደምታውቀው ማንንም አይፈቅድም እኮ ማንንም አይፈቅድም ነገራችን ላይ ይሄን ነገር ማንንም ይፈቅድና ነገር ሰው የለም ከዚህ በፊት አስተዋውሳለሁ የሆነ ምንሻው ብቻ የሆነ ካራል ቤተክርስቲያን ውስጥ ገብተው ታይተው ራሱ ፓርላማ ላይ ምንድነው የተባለው ቤተክርስቲያን የነፍጠኞች ማሰልጠኛ ሆናለች ባለ እንደ ተባረው በጠቅላዩ ራሱ በእነቡ ጻባሻ ወይ አብርሃም በነበሩበት ጊዜ እንደዚህ አይነት ነገር ሲመጣ ነፍጠኞች ናቸው የሚል ስም ነው የሚለጠፈው ኦሬዲ ቤተክርስቲያን ውስጥ እንደዚህ የሚሰለጡ ሰው ከተገኘ ማለት ነው እነዚህ ሰዎች ግን እንደምትመለከቷቸው በዚህ ነገር የሰለጠኑ ኦኬ አንድ ተንፈሽ ማታችንም ነሱ ጋር ሄደክ ስለሰለጠኑም ብቻ ሳይሆን በዛድም ስላላቸው ነው ይዘዎች ጋር ሄደ ትንፈሽ ማለት የማይችለው ይሄ ባለበት ሁኔታ የኛ መደራጀት አልደግፍም ኦርቶዶክሳዊ ብሔርተኝነት የሚለው ትምህርት የሚያውቅ የተማረ ሰው ብቻ ነው ይሄ ስል ቀሲስ ኤፍሬምን እያሳነስኳቸው አይደለም እኔ እሳቸውን ተቃውሞ መምህር ዘመርኩን ብዙ ነገር ጽፏል ቴሌግራም ላይ ብዙ መረጃ አውጥቷል ገብታችሁ ቼክ ማለት ይችላልላችሁ አሁንም ማን ያሳያችኋል መምህር ዘመርኩን ይሄ ደግሞ ቀሲስ ኤፍሬም የተቃውሙትን ትምህርት ምንድነው ቪዲዮ አሳያችኋለሁ ይሄ ቪዲዮ ልክ አይደለም የተቃውሙት ቪዲዮ ማለት ነውና ኦርቶዶክሳዊ ብሔርተኝነት የሚለው ትምህርት በጣም አስፈላጊ ሆነ ሁሉም ሰው ሊማረው የሚገባ ሁሉም ኦርቶዶክሳዊ ሊማረው የሚገባ ትምህርት ነው ከዚህ ብያችኋለሁ አንድ ሰው ከሙያሌ እስከ አዲስ አበባ መምጣት ከፈለገ ማፕ አለ ብያችኋለሁ የማየ ሙስሊሞች ያንን ማፕ ተጠቅሞ ይመጣል እዚህ ኦኬ የት እንደሚያድር ያውቃል የትኛው ባስ መጠቀም እንዳለበት ያውቃል የትኛው መኪና መጠቀም እንዳለበት ያውቃል የት ምግብ እንደሚበላ የት አልጋ እንደሚይዝ ያውቃል በቃ እዛ ማፕ ላይ አለ ኦኬ ከዛ የሚነሳው መሐመድ ከሆነ እዚህ ደግሞ የሸምሱ ሱቅ አለ የሚጠቀምበት የአህመዲን ሆቴል አለ የእንትና በቃ ይሄን ነው የሚጠቀመው እንጂ እንደማንኛውም ወደ እግሩ መራበት አይሄድም ኦኬ ይሄ ደግሞ በቃ ትክክል ናቸው ይሄ መጥፎ ነገር አይደለም ባጭሩ ራሳቸውን ሃይማኖት ማበርታት አለባቸው ማጠንከር አለባቸው ራሳቸውን ሰው ምክንያቱም ያ ሰው ነገ በደህንነት ከጠፋ የሚደክም ከሆነ ለገንዘብ ብሎ ሃይማኖቱን ሊቀድ ይችላል እሱ እንዳይ ስለማይፈልጉ ማጠንከር አለባቸው ልክ ናቸው በቃ ደግፋቸዋለሁ ይሄ ባለበት ደግሞ የኛ መቃወሙ ተጋ አይመስለኝምና ቀሲስ ኤፍሬም እንግዲህ የሚቃወሙት የዘመርኩን ቪዲዮ ነው ዘመርኩን ሪአክት ያደረገበትን ቪዲዮ እስቲ ሙሉ ቪዲዮ እንመልከት ሜቢ የዚህ ቪዲዮ ባለቤት ካለ ኮፒራይት ምናምን እንዳትልክብኝ እጠይቃለሁ ዩኒቨርሲቲ ቪዲዮ እንመልከት የጦር ሰራዊት አቋቁማ አሸባሪው አይኤስን የገጠመችው ብቸኛዋ የኢራቅ ኦርቶዶክስ ቤተክርስቲያን ከብዙ ትግልና ውጊያ በኋላ ዛሬ የኢራቅ አብያተ ክርስቲያናትና ኦርቶዶክሳውያን በድልና በከፍታ ላይ ይገኛሉ የኢራቅ ኦርቶዶክሳውያን ክርስቲያኖች ላይ የህልውና አደጋ ይዞ የመጣው ይህ አሸባሪው አይኤስ ቤተክርስቲያኒቱ የልጆቿን ጥቃትና ግድያን ለመከላከልና ለማስቆም ሁሌ ከማልቀስና እንደ ኢትዮጵያ ኦርቶዶክስ ሲኖዶስ መግለጫና ስሞታን ከማቅረብ ይልቅ የመፍትሄ አካል ይሆናል እያለችውን ራስን በራስ የመከላከል ዝግጅት በማድረግ የኢራቅ ኦርቶዶክስ ቤተክርስቲያን ልጆቿን አሰልጥናና አስታጥቃ የመጣውን አደጋ ለመቀልበስና ቤተክርስቲያኒቱ በኢራቅ ምድር ላይ በከፍታ እንድትጓዝ አድርጓታል ሁሌ ሞትና ግድያን እንደ ኢትዮጵያውያን ኦርቶዶክስ ክርስቲያኖች መሸከምና መቀበልን አሜን ማለትን ያልወደዱት እነዚህ ጥቂቶቹ የኢራቅ ኦርቶዶክስ ክርስቲያኖች በተደራጀና በተናበበ መዋቅራዊ ጥቃት እየደረሰባቸው ያለውን ጥቃት ለመመለስና ለመመከት የመጣውን ኃይል እሾህን በሾህ እንደሚሉት ቃል የኢራቅ ክርስቲያኖች ጎልያድን ሊገጥሙ የዳዊትን ወንጭፍ ይዘው በአይኤስ ፊት ቆመው ይገኛሉ ሰላም ወድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅቴ በኢራቅ የሚገኙ ኦርቶዶክሳውያን ክርስቲያኖችና ቤተክርስቲያኒቱ በአሸባሪው አይኤስ እየደረሰባቸው ያለውን መከራና ጥቃትን ለመመከትና ለመመለስ እንደ ኢትዮጵያውያን መግለጫና ስሞታን ከማቅረብ ይልቅ የመጣውን ይህን የታጠቀን ኃይል ለመመለስና ክርስቲያኖችን ለመታደግ የኢራቅ ክርስቲያኖችና አብያተ ክርስቲያናት እያደረጉትን ወታደራዊ ተጋድሎን በተመለከተ በዛሬው ዝግጅት መረጃ ይዤላችሁ ቀርብ ያለው
ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ እና ላይክ በማድረግ ቤተሰብ ወዳጅ እንድትሆኑ የሚጋብዝ ዓለም አቀፍ ሚዲያ በኢራቅ ውስጥ ክርስቲያኖችን ኢላማ አድርጎ እየመጣ ያለውን አሸባሪው አይኤስን ለመከላከልና ለመግጠም የኢራቅ ኦርቶዶክሳውያን ክርስቲያኖች የባቢሎን ብርጌድ የተሰኘ የጦር ሰራዊት አቋቁመው ወታደራዊ ስልጠናና ዝግጅት ሲያደርጉ ለዓለም ሕዝብ የተሰራጨ ዜና ነው። ይህን ዜና ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያንና አማኞቿ ሲመለከቱት በአርሲ በኦሮሚያና በሌሎች አካባቢዎች ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያንና ኦርቶዶክሳውያን ላይ እየመጣ ያለውን ጥቃት ለመንግስት ስሞታን በማቅረብ መግለጫን በማውጣት የሚመለስ እንዳልሆነ ያለፉት 6 እና 7 ዓመታት ያሳዩን ምልክቶች ብዙ በመሆናቸው ይህ የኢራቅ ኦርቶዶክሳውያን ክርስቲያኖች ተጋድሎ አሁን ለመጣብን ጥቃትና መዋቅራዊ በደል ምን አይነት መፍትሄ ሊሆንን እንደሚችል ያመላከተ ዝግጅት ነው። በአረቡ ዓለም በኢራቅ ምድር ካለው አጠቃላይ ህዝብ ከ1.5 ሚሊዮን የማይዘልቅ ቁጥር ያላቸው የኢራቅ ክርስቲያኖች በእምነታቸውና ኢየሱስ ክርስቶስን አምላክ አድርገው በማመናቸው ከሳዳም ሁሴን መውደቅ ጀምሮ እየደረሰባቸው ያለው መከራና ስቃይ እየተለመደ ቢሆንም ከቅርብ ዓመታት ወዲህ ግን እንደ አይኤስ ያሉ ጽንፈኛ ቡድኖች በክርስቲያኖች ላይ ይዞ የመጣው ስጋት እጅግ ከባድና አስጊ በመሆኑ ከ1% የማያልፉትን እነዚህ የኢራቅ ክርስቲያኖችን ታሪክ አድርጎ የሚያጠፋ ቅርሶቿንም የሚያወድም መሆኑ የታያቸውና አደጋውን ቀድመው የተረዱት የቤተክርስቲያኒቱ ልጆች የመጣው የሄደው ሁሉ በኢራቅ ክርስቲያኖች ላይ ጥቃትና መከራን ከሚያደርስባቸው ይልቅ የጥቃት ሮሮና ችግሩን እያወራን ሰሚ በሌለው ዓለም ውስጥ ከምናላዘን በእግዚአብሔር ፈቃድ ተደራጅተን ሊበላንና ሊወጠን የመጣውን ኃይል ከግስጋሴው መግታት ይኖርብናል በማለት በሰሜናዊቷ የኢራቅ ከተማ ሞሱል ውስጥ መነሻውን ያደረገ የኦርቶዶክሳውያን የጦር ሰራዊት አቋቁመው በተጠንቀቅ ላይ ይገኛሉ። ይህ የጦር ሰራዊት ስሙ የባቢሎን ብርጌድ የተሰኘ የጦር እዝ ከተራ አማኝ ክርስቲያኖች ጀምሮ በኢራቅ ውስጥና በሶሪያ እንዲሁም ከኩርዶች የተሰባሰቡ ከፍተኛ ወታደራዊ ማዕረግ ያላቸው ኦርቶዶክሳዊ ክርስቲያን የጦር መኮንኖች የተሰባሰቡበት ብርጌድ ነው። የኢራቅ ክርስቲያኖችን የመኖርና ያለመኖር የወደፊት ዕጣ ፈንታን የሚወስን ከአይኤስ በኋላ ለሚመጣው ለሌላው ተረኛ አሸባሪ መልእክት የሚሰጥ መደራጀት መሰባሰብ ለኃይለኛውም ለደካማውም መከታ ኃይል እንደሆነ በመረዳት ዕለት ዕለት አካባቢያቸውን በንቃት በመጠበቅ ለአቅመ ደካማ ክርስቲያኖች ጋሻ በመሆን ቤተክርስቲያናቸውን ሊያወድምና ሊያጠቃ የመጣውን በመጣበት መንገድ ሊመልሱት ከስልጠና እስከ መረጃ ልውውጥ እስከ አካባቢ ቅኝት ድረስ በየምሽጎቻቸው ውስጥ ሆነው ታጥቀው ተደራጅተው ተናበው እነዚህ የኢራቅ ክርስቲያኖች ነቅተው ቤተክርስቲያናቸውንና ክርስቲያኖችን ይጠብቃሉ። የኢራቅ ኦርቶዶክስ ክርስቲያን ወታደሮች ይህን ዕለት ዕለት የሚያደርጉት ተግባራቸው አንድም ሀገራቸውን ከመፍረስ ሁለትም ደግሞ በቤተክርስቲያናቸውና በኦርቶዶክሳውያን ላይ እየመጣ ያለውን ግድያና ጥቃትን ለማስቆም ወታደራዊ ዝግጅት በቀር ሌላ በምድር ላይ መፍትሄ እንደሌለ በመረዳታቸው ራሳቸውን ለመከላከል እንዲህ ያለ ለኢትዮጵያ ኦርቶዶክሳውያን ክርስቲያኖች ትምህርት የሚሆን ወታደራዊ ዝግጅትና ስልጠናን እያደረጉ ይገኛሉ። እነዚህ የኢራቅ ክርስቲያኖች ትንሽ ናቸው፣ ቁጥራቸው አናሳ ነው ብሎ የናቃቸው በአይኑም ደግሞ አይቶ መዝኖ የጣላቸው አሁን ካልተደራጀው አብዛኛው የኢራቅ ህዝብ አይኤስ መጣ ብሎ በድንጋጤ በርግጎ ከተበተነው ብዙ የሀገሬው ሰው በላይ የተደራጁት የተዘጋጁት የተናበቡት ጥቂቶቹ ክርስቲያኖች ቀድመው በመደራጀታቸው በአብዛኛው የኢራቅ ህዝብ ላይ የመዋቅርም የስነ ልቦናም የዝግጅትም ብልጫና የመፈራት ግርማ ሞገስ ተላብሰዋል። የኢራቅ ክርስቲያኖች አሁን በኢራቃውያን ክርስቲያኖች ዘንድ ሰርገኛ መጣ በርበሬ ቀንጥሶ አይነት
የክረምትና የሰንበት አይነት ወከባና ሽሽት ውስጥ እነዚህ ክርስቲያኖች አይገኙም። መከራና ስቃይ መጣ ብለው በየሚዲያው ችግር በመተንተን ሐዘን እያወሩ ፈቀቅ የማያደርግ የማይታይ የማይጨበጥ የማህበራዊ ሚዲያ ጋጋታና ዘመቻ ላይ የተጣደ እርስ በርሱ እየተወነጃጀለ እየተወቃቀሰ የቤተ ክርስቲያኒቱን መዋቅር የሚፈታተን አንድም ክርስቲያን የለም። ልክ እንደ ኢትዮጵያውያን ክርስቲያኖች ሲኖዶስ ጠቅላይ ቤተ ክህነት በተሰበሰበ ቁጥር መሬት የማይወርድ ክርስቲያኖችን የማይታደግ ቤተ ክርስቲያናችንን ከጥቃትና ከፈተና የማይከላከል መግለጫና መልእክት በማስተላለፍ ብቻ የኢራቅ ኦርቶዶክስ ቤተ ክርስቲያን አልተገታችም። ከዚያ ያለፈ ከዚያ የተሻገረ መከራን መስማት ጥቃትን ማድመጥ ደግሞ ዕለት ዕለት ተግባራችን እንዳይሆን ይህን ማስቆም አለብን። የመጣውም ኃይል በእግዚአብሔር ቃልና በፍቅር የሚሰበክ ባለመሆኑ ኃይል የሚገዛው ስለሆነ ይህን ኃይል ለመፋለምና ለመግጠም ታላቁን የተባለው የዋህብያና የጽንፈኞች ስብስብ ያለበትን አይኤስን ሊገጥሙና ሊፋለሙ የዳዊትን ወንጭፍ ይዘው የተነሱት እንደ ብላቴናው ዳዊት አይን የማይሞሉት እነዚህ የኢራቅ ክርስቲያኖች ጎልያድን ገጥመው ቤተ ክርስቲያናቸውን አስከብረው የክርስቲያኖችን መከራና ስቃይ ሊያስቆሙ ችለዋል። Most of them Shia from the south who've never visited a Christian town before. የኢራቅ ኦርቶዶክሳውያን ክርስቲያኖች ለመጣባቸው የህልውና አደጋና የቤተ ክርስቲያንን አገልግሎት ለሚገታ ከባድ ችግር መፍትሄውን አስቀምጠው ወደ ሥራ ልጆቻቸውን አስተባብረው በማስገባት ትግል ጀመሩ እንጂ የኢራቅ ጥቂቶቹ አይን የማይሞሉት አናሳዎቹ ክርስቲያኖች ወታደራዊ ስልጠና ወስደው ከነሙሉ ትጥቃቸው ወደ ማንም ደጅ ወደ የትኛውም ቦታ ለጥቃትና ለብቀላ አልተንቀሳቀሱም። አባቶቻቸው እያወራረሱ ያቆዩላቸውን ቤተ ክርስቲያንን ሊያጠቃ በመከራና በብዙ ተጋድሎ የተሰበከውን የወንጌል አገልግሎት በአሕዛብ ትምህርት ሊተካ ከበራቸው ከቅጥራቸው የመጣውን ለመመለስ ድጋሜ እንዲያስብ አድርገው ለማስተማር አካባቢያቸውን ከተማቸውን ቤተ ክርስቲያናቸውን ከቦታቸው ሆነው ይጠብቃሉ። እነዚህ የኢራቅ ኦርቶዶክስ ክርስቲያኖች እንደ ኢትዮጵያውያን ክርስቲያኖች ቁጥራቸው ከሀገሪቱ ሕዝብ በላይ ግማሽ በላይ የሚሆኑ አይደሉም። ጥቂቶቹ የኢራቅ ክርስቲያኖች በብዙ ኃይልና በሚያስፈራ የጦር መሳሪያ ጋጋታ ወደ እነሱ ቢመጣ እሱን ለመግጠምና ለመመለስ እንደ ኢትዮጵያውያን ትልቅ ታሪክና ትልቅ የሕዝብ ቁጥር ብቻ በመያዝ ጥቃትና መከራን መቀበል እንደማይገባ ማሳያ ለመሆን ጥቂቶቹ ትልቁን ጎልያድ አይኤስን ገጥመው ወደ ምድር ደባልቀውታል። ይህ በብዙ ቁጥርና ኃይል ተደራጅቶ የኢራቅ ክርስቲያኖችን ራስን የመከላከል ዝግጅት በጉልህ መጣ እንጂ ዛሬ ላይ በየቤተ ክርስቲያኑ የሰለጠነ ዘበኛ ወይም ጥበቃ የምንላቸው ኃይሎች የጦር መሳሪያ ተሰጥቷቸው የጥበቃ ማማ ተሰርቶላቸው በየአጥቢያ ቤተ ክርስቲያኑ ውስጥ የተቀጠሩ ለጥበቃ እንጂ ለደፈጣ ውጊያ እንዳልሆነ ግልጽ ምስክር ነው። የኢራቅ ክርስቲያኖችም የታጠቁት እየሰለጠኑት ከወታደራዊ ቅርጽ ቁጥር ባለፈ የመዋጋት ሳይሆን የመከላከል ዓላማን አንግበው ነው። የኢራቅ ኦርቶዶክስ ክርስቲያኖች የወሰዱት ወታደራዊ ዝግጅትና የመፍትሄ መንገድ በብዙዎች ዘንድ መነጋገሪያ መወያያ ከመሆን አልፎ በዓለም አቀፍ ሚዲያዎች ጭምር የፊት ገጽ ሽፋንና የዜና ዘገባ እስከ መሆን የደረሰ ተጋድሎ እንዳደረጉ የችግሩን አሳሳቢነትና ክብደት ተረድተው በሚዛናዊነት ለጉዳዩ የዜና ሽፋን የሰሩት ሚዲያዎች ሌሎችንም ያነቃና ያደራጀም ስራ ሰርተዋል። አይኤስ የተባለው ቡድን በደረሰባቸው አካባቢዎች ያደረሳቸው ውድመትና የክርስቲያኖች ሞት ቀላል የሚባል አልነበረም። የብዙ ክርስቲያን ቤቶች ሀብትና ንብረታቸውን ሲያወድም፣ በአንዳንድ አብያተ ክርስቲያናት ደግሞ ቅርሶችን ከማጥፋት እስከ ማቃጠል እንዲሁም የክርስትና ምልክት የሆኑ ነገሮችን በማጥፋት ብዙ ጉዳት ማድረሱ ዛሬ ላይ ላሉ የባቢሎን ብርጌድ ወታደራዊ ክንፍ መመስረት ምክንያት ሊሆን ችሏል።
ይህ ጥቃት ይህ መከራና መገፋት ዛሬ በኢትዮጵያ ውስጥ ዕለት ዕለት የአብያተ ክርስቲያናት መቃጠል የክርስቲያኖች መገደል የተለማመድ ነው ቢሆንም አሁንም ጥቃቱና መከራው ከመግለጫ ያለፈ በመሆኑ ይህ በጽንፈኝነትና በዋህብያነት የተጠመቀው ዲህ ባለ ግጥሚያና ፍልሚያ ካልሆነ በቀር ወንጌል በመስበክ በፍቅር ቃል የሚመለስ ባለመሆኑ ይህን ጥቃትና የክርስቲያኖችን ሞት ለመቀልበስና ለማስቆም ኦርቶዶክሳውያን ክርስቲያኖች ከባቢሎን ብርጌድ ከኢራቅ ኦርቶዶክሳውያን ምን መማር እንዳለባቸው በኮሜንት መስጫ ላይ ማስቀመጥ ትችላላችሁ። በእነዚህ የኢራቅ ክርስቲያን ወታደሮች ብርቱ ጥረትና ትግል ከጥፋት የሸሸው ወደ ኋላ ሸሽቶ ያዛቸውን ከተሞች ለቆ ያፈገፈገው አሸባሪው አይስ እየተበታተነ ሲወጣ በመደራጀታቸውና በጥንካሬያቸው የመጣባቸውን መከራ የቀለበሱት ክርስቲያኖች ወደ ከተሞቻቸው በመመለስ አብያተ ክርስቲያናቸው ውስጥ ገብተው በውድመቱ እያዘኑ ምስጋናና ጸሎት አቅርበዋል። የቤተ ክርስቲያናቸውን የጉልላቱን መስቀል እንደገና በክብር ሊተክሉትም ችለዋል። የኢራቅ ክርስቲያኖች ከድህረ ጦርነት በኋላ ሁሌ ከሚያከናውኗቸው መንፈሳዊ ተግባራት ውስጥ እጅግ ስማቸው ገኖ እንደ ኢትዮጵያውያን የጥምቀት በዓል አከባበር ሁሌ በታላቅ ድምቀት በአደባባይ የሚያከብሩትን የበዓለ ሆሳዕናን የበዓል ቀንን በተለመደው የአከባበር ስርዓት ከተማው እስኪጨናነቅ ጎዳናው ሞልቶ እስኪጠባቸው ድረስ ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ እንደ ጥንቱ ዘመን ማክበራቸው ይጠፋሉ ይበተናሉ ያላቸውን ሁሉ ያስደመሙ ያስደነገጡ ትንግርተኛ ክርስቲያኖች ናቸው። ኢራቃውያን በዚህ የሆሳዕና በዓል ሁሉም የሀገሩን የባህል ልብስ ለብሶ አምሮና ተውቦ የዘንባባ ዝንጣፊ ይዘው ቅዱሳን ስዕላትን ተሸክመው የጌታን ታላቅነትና ክብር እያወጁ በዝማሬ በእልልታ በሆሳዕና ዕለት የኢየሩሳሌም ሕዝብ እንዳቀረበው አይነት ምስጋና ባቢሎን እስክትናወጥ ድረስ ምስጋና ያቀርባሉ። ቤተ ክርስቲያናቸውንና ክርስቲያኖችን ከአይኤስ የታደገ ጦር በመፍጠራቸው ዛሬ ኢራቃውያን ክርስቲያኖች ወደ ቦታቸው ወደ ክብራቸው ተመልሰው አብያተ ክርስቲያናቸውንም እያደሱ እየጠገኑ ተሰደው የወጡትንም ክርስቲያኖችን ወደ ነበሩበት ጥንተ ሕይወት እንዲመለሱ በማድረግ እነዚህ የኢራቅ ክርስቲያኖች ያደረጉት ተጋድሎ እስከ 2025 እንደ ፈረንጆች አቆጣጠር የዓለም የዜና ሽፋንን የተቆጣጠረ ገድል ሆኖ አልፏል። አሁን በዚህ በያዝነው የፈረንጆቹ 2025 ዓመተ ምህረት ኢራቃውያን ወደ ቦታቸው ወደ ሀገራቸው ተመልሰው ትጥቃቸውን ሳይፈቱ እምነታቸውን ቤተክርስቲያናቸውን እያገለገሉ እየታዘዙ ወደ ቀደመ መንፈሳዊ ሕይወታቸው እንደተመለሱ ስንሰማ እኛ ኢትዮጵያውያን ክርስቲያኖች ብዙ ሆነን እጅግ የገዘፈ ታሪክና ስም አጠራራችንም የከበደ ሆኖ ሳለ በጥቂቶችና ጽንፈኞች የሚመጣ አብን መከራ ጥቃትና ግድያን ሁሌ የለመርነው ዜና ሆኖ መቀጠሉ አሁንም በቅዱስ ሲኖዶስም ሆነ በጠቅላይ ቤተ ክህነት ቤተክርስቲያናችን ሁለንተናዊ መዋቅር ያሉት አባቶች መግለጫ አውጥተው ከማንበብ በቀር ቤተክርስቲያናችንንም ከቃጠሎና ከውድመት የታደገ መሬት የወረደ ስራ መስራት አልቻለም። ለዚህ ሁሉ መፍትሄው ቤተክርስቲያናችን የመጣባትንና የተገዳደራትን ጎልያድን በተገዳደርከው በሕያው እግዚአብሔር ስም እመጣብሃለሁ በማለት እንደ ኢራቅ ክርስቲያኖች ራሳችንን ካልታደግን በቀር ዛሬ ኢትዮጵያውያን ክርስቲያኖች ቱርክ የሰለመችበት የታሪክ ክስተት በዘመናችን መደገሙ የማይቀር ሐቅ ነው። ይህንን ነው እንግዲህ እነ ቄስ ኤፍሬም እንቃወማለን አያስፈልግም እያሉ አንድ ሰው ሪአክት አደረገበት ምናምን አምሮ ቄስ ኤፍሬም ሲያወሩ ነበሩትና ምንም ለማጥቃት አይደለም ከታጠቁ ሰዎች ለማጥቃት አይደለም ራሳቸውን የተማሩት ኦኬ ሄዶ ለማጥቃት ሳይሆን የሚመጣባቸውን አካል ኦኬ ድንበር አልፎ ለሚመጣው አካል ሀገር ለማጥፋት የሚመጣው አካል ለመከላከል ነው። አንድ ሰው ቤተክርስቲያን አታክ አደረገ ማለት ዳይሬክት ወይ ኢንዳይሬክት ሀገሪቷ አታክ አደረገ የሚገኘው ሀገሪቷን የማጥፋት ዓላማ አለው ማለት ነው። ገና ከጀምሮ ሀገሪቷ አለ ምንድነው ሀገር ኢትዮጵያን የሚያወድ አይደለም ታጠቅ የሚባል ኢትዮጵያን የሚወድ ሰው ነው እንዲሁም መታጠቅ ያለበት። መታጠቅ ስላችሁ ይሄ ዝም ብሎ ሰው ላይ ለመተኮስ እንትን ለማድረግ በዛ ጋር አይደለም ለራሱን ለመከላከል ከውጭም ከውስጥ ለመጣ ጠላት ዝግጁ ለመጠበቅ
መጠበቅ ያለበት ሀገሩን የሚወድ ሰው ነው። ቅድም እንዳልነው ሀገሩን ማጥቃት ሲፈልግ ነው አንድ ሰው ቤተክርስቲያን የሚያጠቃው። ቤተክርስቲያን ያጠቃ ማለት ሀገሩን ያጠቃ ማለት ነው እንደምታውቀው ነው። በተለይ ኢትዮጵያ ቤተክርስቲያን ማለት ነው። እና ይሄን ቪዲዮ እንግዲህ ቀሲስ ኤፍሬም ልክ አይደለም፣ አያስፈልግም፣ እንዲህ መድኃኒት የለብንም እና ምን እንሁን ነው ጥያቄው። ምን እንሁን? ኦኬ ቀሲስ ኤፍሬም ያላስቀምጡት ነገር ምን እንሁን የሚለው አያስቀምጡም ነው። አያስፈልግም፣ ያልደግፍም፣ ልክ አይደለም አሉ እንጂ ምን እስቲ እንደዚህ ብናረግስ የሚል ነገር አቅጣጫ ላሳዩምና ዘመድኩን እንግዲህ ብዙ ነገር ጽፏል ስለሳቸው። ቴሌግራም ገብታችሁ ሪዲት ቼክ ማድረግ ትችላላችሁ፣ ማንበብ ትችላላችሁ። እናንተ ማሳችሁ አስቀምጡበት በዚህ ጉዳይ። አሁንም በኦርቶዶክሳውያን አጀንዳችን እንዳይቀየር ማለት ፈልጋለሁ። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።